ደቡብ ኦሞ በና ጸማይ። እዚህ በዘመናዊው ዓለም ያልተበረዘ የተፈጥሮ ቀዳማዊ ውበት አይናችን ስር ተንጣሏል። የደቡብ ኦሞ ዞን የ16 ብሔረሰቦች የባህል የቋንቋና የማንነት ውብ መጋጠሚያ ሲሆን ብሔረሰቦቹ በልዩነታቸው ውስጥ አስደናቂ አንድነትን ፈጥረው የሚኖሩበት ምድር ነው። ደቡብ ኦሞዎች ያልተዳሰሱ በርካታ ቱባ ባህሎች ባለቤቶች ናቸው። ኑሯቸውንም ከእንስሳት እርባታ ጋር ያቆራኙ ከብቶቻቸው ለነሱ የኑሮ ዋስትና ብቻ ሳይሆን የማንነትና የክብር መለኪያ የሆነላቸው ኩሩ ህዝቦች ናቸው። ይህ ስፍራ የተፈጥሮ ውበት ጎልቶ የሚታይበት ልዩ የባህላዊ ክዋኔዎች መገኛ ነው። ከልዩ ባህላዊ ስርዓቶች እኩሊ ቡላ ወይም የከብት ዝላይ አንደኛው ነው። በደቡብ ኦሞ በተለያዩ ብሔረሰቦች ዘንድ ወንዶች ለጋብቻ ሲደርሱና የጉልምስና ደረጃ ላይ መሆናቸውን ለማሳየት በዘመድ አዝማድ ፊት ከብቶች ላይ ዘለው በመውጣትና በላያቸው ላይ በመረማመድ ብቃታቸውን የሚያሳዩበት ባህል ነው። ወጣቱም ከ20 እስከ 30 በሚደርሱ የተደረደሩ ከብቶች ላይ በመመላለስ ብቃቱን ያሳያል። ዝላዩን በስኬት ካጠናቀቀ ከዚህ ቀን ጀምሮ እኩሊ ቡላ ከብት የዘለለ ተብሎ የሚያገባት እስክትጣጭለት ድረስ ማር፣ ወተትና ስጋ እየተመገበ ይከርማል። ወጣቱ ከብት በሚዘልበት ቀን ዘመድ አዝማድ ከየቦታው ተሰብስበው ይጨፈራል፣ ይበላል፣ ይጠጣል። በዚህ ስፍራ ልክ እንደ ደስታው እንደ መልካሙ ጊዜ ግጭትም አይታጣበትም። ከዕለታት በአንዱ ቀን እንዲህ ሆነ። ወጣቶች ከብቶቻቸውን ለግጦሽ አምጥተው ሰፋፊ ጥላ ባላቸው ዛፎች ስር ያስሯቸዋል። ከብቶቻቸውን ወደ መስክ ያሰማሩና ወደ ሌላ የዕለት ተዕለት ተግባራቸው ይሰማራሉ። በሌላ ወገን ያሉ አድብተው የሚጠብቁ ወጣቶች አይንም በእነዚህ እንስሳት ላይ ያርፋል። ታዲያ ፍላጎቱ የሀብት ማፍራት ብቻ አይደለም፣ የወጣትነት ጉልበት ማሳያም ጭምር የሆነው የከብት ስርቆት። ባለቤቶቹ የከብቶቻቸውን መታጣት ሲያውቁ ደማቸው ይፈላል፣ ቁጣና በቀል ልባቸውን ይሞላል። የጠፉትን እንስሳት ዱካ ተከትለው የጦር መሳሪያቸውን ጨብጠው በፍጥነት ይገሰግሳሉ። ነገር ግን ይህ በእልህና በቁጣ የተሞላ አጋጣሚ ወደ ደም መፋሰስ ሳይገባ መሃል ላይ የሚቆሙ የሰላም ግንቦች አሉ። የሀገር ሽማግሌዎች ግጭት ባነሱ ስርቆት ጋር ተያይዞ ነው። ከብት ይሰራረቃሉ። መሃል ላይ አስቸጋሪዎች እሱ ነው ወደ ግጭት መንስኤ የሚሆነው፣ ሌላ ነገር የለም። ሰው ከተጋጨ ከጀመረ ቅድመ የሚደርሰው ባላባቱ ጋር ነው። ባላባት ደግሞ ሽማግሌዎች ይመርጣሉ። ሽማግሌዎች ከመረጡ በኋላ ተጎጂና ከጎጂ ቤተሰብ አንድ ላይ ተሰብስበው ይጠሩና ባላባት ቤት እዛ ቦታ የተዘጋጃለ እርቅ ቦታ እዛ ላይ መጥተው ይሰበሰቡና ይወያያሉ። ወጣቶቹ በቁጣ ተሞልተው አባቶቹን ያገኟቸዋል። አባቶች ግን በዘመናት ጥበብ የረጋ መንፈስ አላቸው። እናንተ እዚህ ቆዩ፣
እኛ ኮቴውን እንከተላለን ይሏቸዋል። አባቶች መሬት ላይ የወረደውን እያንዳንዱን የኮቴ ምልክት እያነበቡ ጫካውን ያቋርጣሉ። በመጨረሻም ከብቶቹን የወሰዱትን ወጣቶች እጅ ከፍንጅ ይዟቸዋል። እዚህ ጋር የጦር መሳሪያ አይመዘዝም። የአባቶች ቃል ግን ከማንኛውም መሳሪያ በላይ ይፈራል፣ ይከበራል። አባቶቹ ከብት ስርቆት የፈጸሙ በዳዮችን አጥብቀው ከገሰጹ በኋላም እንስሳቱንና ጥፋተኞቹን ወደ ሽማግሌዎቹ ሸንጎ ይዘዋቸው ይመለሳሉ። ከዛም የእርቅ ሂደቱ ይቀጥላል። ግጭት ከሰማይ ባላባት ይመጣል። የማለንም ጠርተን አንድ ላይ ሆነን ሄደን እናስታርቃለን። አንድ ነን፣ ስለዚህ አንድ መሆን አለብን የሚለውን ነገር አንድ ላይ ሰብስበን እናወያያለን። ለበናዎችም የጠፋውን ጥፋቶችን ብሬስ ግንባር ቀደም ማታይ ነው ወሲኒ ከዚህ በፊት አባቶቻችን ላይ ያልነበረው ነገር መከሰት የለበትም። የተነሳውን ነገር እሳት ደግሞ ሳያባብስ እኛ ቶሎ ውሃ መድፋት አለብን። አይነ ቢናናና ንኢዲና ሚዳነ ከያዛ ከፈጣሪ በታች ያው ባላባቶች ስለምታምኑ በቃ አባቶች መሃል ላይ ገብተዋል ከተባለ ሰው ጦሩንም መሳሪያውን ቁጭ ብሎ የውይይቱ ተካፋይ ይሆናል። አጋደር ወዲ አከዳ አሽካይ ሰከንካ ከሙሩሰ ጋር የሚባል ብሔረሰብ አለ። ከሱ ጋርም ሊጋጭ ይችላል፣ ወይ እርስ በርስ ሊጋጭ ይችላል፣ ወይ የሰው ምስት ጋር ነው ሌላ የአንድ ሰው ምስት እንትን ሊል ይችላል። ሽማግሌዎች ይህንን አመዛዝነው ምን መደረግ አለበት የሚለው በዛው ልክ ቅጣቱ የጠና ከሆነ በደንብ አድርጎ ጎጂ ቤተሰብ ላይ ቅጣት ተጥሎ ከሽማግሌ ውጭ እንዳይሆን ከዚህ በኋላ ደግሞ እንዳይደግም ይሄ ከዚህ በፊት ያልነበረው ድርጊት ከየት መጣ ተብሎ ገስጾ በጣም መክሮ ከዛ በኋላ አስታርቆ መቀጣት ያለበት ነገር እዛው ተወስኖላቸው ሰዎቹን አንድ አድርገው ነው የምናስታርቀው። ከመነሻው ስነሳ እኛም ከአባቶች ከኛ በፊት ሳይማሩ እኛንም ፊደል እንድንቆጥር ያለው ባህሉ እንዴት ነው፣ ሴቱ ማህበረሰቡ እንዴት ነው የምተዳደረው የሚለው ነገር በሰላማዊ የሆነ ችግር ቢኖር ስቲል እንኳን ሰው ይጋጫል አይደለም ከእንቅፋት ጋር ሲጋጭ ለምን የሚለው ነገር በመነጋገር ያለውን ችግሮች የጋራ አድርጎ ቁጭ ብሎ ተነጋግሮ ችግሮችን በባህል አባቶች በሚለው ነገር ተነጋግሮ ችግሮቹን አብሮ መፍታት ከዛ የባሰ ወደ ሌላ ነገር እንዳይሄድ አጋጣሚ እንግዲህ ሰው ነውና ማይሳሳት የለም። ተሳስቶ የሰው ህይወት እንኳን ሰው እጅ ላይ ቢያርፍ ሰው ቢሞት እንኳን ያ አጋጣሚ ስህተት ነው ተከሰተ። ያ ክስተት ደግሞ ወደ ሌላ እንዳያልፍ ተደርጎ ከጎጂና ተጎጂ ቤተሰብ አባቶች ቁጭ ብለው ተነጋግረው አንድ እንደሆኑ ያስታርቃሉ። እርስ በርስ አንድ ስለሆነ አንድ ቋንቋ ስለምናወራ ከማህበረሰቡ እርስ በርስ የተነሳ ግጭት ካለም እናስታርቃለን። አይደለም ሰው ከሰው እንስሳም ራሱ አይናገርም፣ ግን እርስ በርስ ይዋጋሉ። ስለዚህ ሰው ሆኖ ማያጠፋ የለም። ጥፋቱ በተገኘበት ሰዓት ላይ እንደዚሁ ተነጋግረን ተመካክረን እንገስጽና እንቀጣለን። እዛው ከኛው ከማህበረሰብ ውጭ አይሆንም፣ እዛው ነው የምንጨርሰው። አጋ ዋኪን ኢሜ ታርዴሳ ነዝሉ ተጎጂም ከጎጂም ሁለቱም ያቀርባሉ። ሁለቱ የተጋጩ ስለሆነ ከዛም ይመጣል ከዚህ ይመጣል፣ እጅ ይከታሉ። ያኛም ደግሞ በራሱ ጎጂ ቤተሰብ እንደዚህ ያርዳል፣ ሁሉም ይከታል። አንድ ሆኖ ከዛ በኋላ ነገሮቹ ይስተካከላሉ። ይሄ ነው አሁን እነሱ ለሁለት የሚበሉት ይሄን ነው። በሽምግልናው ላይ የሚገኙት ከጎጂ ቤተሰቦችም ትላልቅ አባቶች ይጠራሉ። ከጎጂ ቤተሰብም እንደዛው ትላልቅ ሰው ተመርጦ ይጠራሉ። እነሱንም አይቶ ማለት ነው። መጀመሪያ አባቶች ያው ስለሚገስጹ ከአባት ውጪ አባት የሚለውን ነገር ባላባት የጎሳ መሪው የሚለውን ነገር ማንም ከዛ ውጪ አይልም፣ ዝንፍ አይልም። ለምን ከእግዚአብሔር በታች እንደ ፈጣሪ ነው የሚታዩት። ትልቅ ቦታ ነው የሚሰጣቸውና ይሄንን ተናገር የሚለው ለአንተም ለጎጂና ለተጎጂ ሳይሆን ለፈጣሪ ብሎ ነው። እነሱ ውጪ ምንም የሆነው ነገር የለም። በበነ በኩል ደግሞ ያጠፋ ከሆነ አባቶች ተገምግሞ በደንብ እንዲቀጣና መሳሪያውም እስከመነጠቅ ይቀጣልና ይገረፋል በባህል። ከዛ በኋላ ባዶ እጅ እንዴት ይደረጋል? ድንበር ላይ ደግሞ እንዳትጋጩ የሚለውን ነገር ሰው ዋቅረን እናስቀምጣለን። በጣም ጥፋተኛ ሆኖ ቀድሞ የተገኘው እስከ ትላልቅ ሰንጋ በሬ እንዲቀጣም እናስደርጋለን። ወደ እርቅ እንገባለን። ከዛ ከተቀጡ በኋላ በግ ይታረዳል። የተከሰተው ነገር ቀይ በግ ይታረድና በቀይ በጉ ፈርስ ውስጥ ሁሉም ጎጂም ቤተሰብ እጅ ውስጥ እዛ ነው የሚከተተው። አንድ ናችሁ፣ ከዚህ በኋላ አንድ ሆናችኋል። ከዛ በኋላ እንደዛ ከተደረገ ደግሞ እህል ይመጣና እህል በአንድ ሾርቃ ለሁለት አንድ ላይ እንዲቀመሱ ይደረጋል። ከዛ በኋላ እንደዛ አድርገን በሰላማዊ መንገድ ዘግተን እናልፋለን።
አባቶች ከፈጣሪ በታች እንደሱ ነው የምታየው። ይሄን የአባቶችን አልቀበልም ካለ ይገሰጻል፣ ይረገማል። ስለምረገም እውነት ለመናገር አይቆይም። የሆነ ነገር ችግር ወዲያው ነው እንደመሞት ደረጃም ወደ ሌላ ጉዳት ላይ ይደርስበታል። ስለምታመን ከዛ ውጭ አይሆንም። ተንበርክኮ መጥቶ እግሩ ላይ ወድቆ የተባለ አባቶችን ያለውን ነው የሚቀበለው እንጂ ከዛ ውጭ ሆኖም አናቅም። ከዚህ በፊት አባቶቻችንም እንደዚህ መሀል ላይ አስቸጋሪ የሆኑበት ቦታዎች አሉ። እነዛ ጎሳ መሪዎች ባላባቶች ሃይማኖት አባቶች ጋር ተቀናይተው መንግስት ጎን ለጎን ሆነው እኛ ባላባቶችን መሳሪያ አያስፈልገንም እኛም ብቻ አስቀድመን እውነት አባቶች መጥተዋል ብለው እኛን የሚገድል ካለ እኛ ራሳችን እንሄዳለን ቦታው ላይ የሚያስተባብሩና የሚደግፉን ከጎናችን የሚቆሙ ሰዎች ይምጡ እንጂ የትኛውም ቦታ ላይ እኛ ሄደን ችግር አለ የሚለውን ለመፍታት ዝግጁ ነኝ። እናንተም ሌላ ቦታ መልዕክት ስታስተላልፉ ችግር ካለ በሰላማዊ መንገድ እንዲፈታ አድርጉ እንጂ ወደ ሌላ አንድ ባጠፋ ሌላ ጥፋት መደገም የለበትም። አብዛኞቹ ግጭቶች አሉ። በእኛ በኩል አሁን በጸማይ ክላስተር ላይ ከሌላ ማህበረሰብ ሳይሆን ጸማይ ተጋጭቶ አያውቅም። ሌላ ብሔረሰብ ጋር ኮንሶና ገዋዳጅ ድንበር ነን እኛ ከነሱ ጋር እርስ በርስ ይጋጫሉ። እነሱ የሚጋጩት በመሬት ጋር ተያይዞ ማሳ ጋር ተያይዞ ከግጦሽ ቦታ ጋር ተያይዞ ይሄ ጋር ትንሽ ይጋጫሉ። በእኛ ድንበር ሁለቱን ደግሞ እንዳይጋጭ ወደ ራሳችን በመሳብ አንደኛ በዚህ ድንበር ከተጋጩ ሰው ነው እንግዲህ አጋጣሚ እንስሳ ወደ ሌላ ተሻግረው ከብቶች ጋር ሲሄዱ አጋጣሚ ሌላ ችግር ሊደርስበታል። ያልተጋጨ ማህበረሰብ እንደዛ እንዳይሆን እርስ በርስኛ ራሳችን መንግስት ሳይደርስ ማህበረሰቡ ባህል ይሄ ከኛ የሚጠበቅ ነገር አይደለም። ሰውን ገሎ ምንም ያገኘው ነገር የለም። ስለዚህ ይሄ ነገር ቢቀር ይሻላል። ይሄ መሬት ነው ያው ዞሮ መሬቷ የትም አትሄድ ቦታ ነው። እስካለንበት ድረስ እቺ መሬት እናርስበታለን፣ ከደከምንም ደግሞ እናርፍበታለን። ነገ ሞተም ደግሞ ልብስ እኛን የምታለብሰው እሷ ናት። ስለዚህ በዛ ላይ መጣላት ያለባቸው የሚለውን ሸምግለን አስታርቀን እነሱን የጋራ አድርገን አንድ አድርገን የምናቆይበት ጊዜዎችም አሉና እንደዛ አይነት ግጭቶች አሉና እሱንም እርስ በርስ ሌላ ወደ ከፋ ሳይሄድ እንደዛ አስታርቀን ነው ማህበረሰቡን እየመራን ያለ ነው ማለት ነው። በጣም ይገርማል። እኛ ከተማ ከምንኖርበት ነው የመጣነው። እናንተም ያው ከከተማ ነው የመጣችሁት። ይህንን ሰርሞኒው ይህንን ባህላዊ የጋብቻ ስነ ስርዓት ለማየት ነበር የመጣነውና ከመጣን በኋላ መኪናችንን አቆመን 1 ሰዓት ያህል ነው በእግራችን ሄድነው። በእግራችን 1 ሰዓት ሄድነው። አስፋልት መንገድ አይደለም፣ ጫካው እንሄድነውና ጫካ ስንሄድ በየጫካው በዛ በምሽት መሳሪያ ታጥቆ ልጆች ይሄዳሉ ብቻቸውን። በጣም አስፈሪ በሆነ ሁኔታ ማለት ነው። ሳናፍር ሳንፈራ ሳንሸማቀቅ ነው ከነሱ ያለፍናቸው የመጣነው። ሰላም ብቻ እያለን ያለፍነው። እንደዚህ አይነት ሁኔታ ዛሬ የትኛው ከተማ ላይ ነው የታጠቀው ወጣት አይተ ልጅ ነገር አይተ ወይንም በጣም ያለበሰው ክላሽ የያዘው ነው አይተ ማለፍ የምትችለው? በጣም የተቀላቀለብን ነገር አለ። ከተማ ውስጥ የሚያስፈራው ነገር ገጠር ላይ አስፈሪ ሆኖ አልተገኘም። አስፈሪ ብቻ ሳይሆን ስጋትም የሌለበት ሁኔታ ነው ያየነውና ስለዚህ ከተማና ገጠር ያሉ አስተሳሰቦቻችን ትንሽ ገጠሬው ሰልጠን ያለ መሰለኝና እንደዛ አይነት ነገር ነው ያየሁት። አብረን ያየነው በጨለማ ወክ ስናደርግ ያጠቃን ያሰጋን ምንም አይነት ነገር አልነበረምና ምን ሆነን ነው እኛ ከተማዎች ምን ሆነን የሚል ጥያቄ ነው ፈጠረበት። ስለዚህ መልሱ ለሁሉም ሰው ተዋለ። በዚህ አካባቢ ይህን መሰሉ ባህላዊ የእርቅ አፈታት ስርዓት ከዘመናዊ የፍትህ ስርዓት ጋር ተዋህዶ በኢትዮጵያ ዘላቂ ሰላም ሰፍኖ ማየትን ዓላማው አድርጎ የሚሰራው ግሎባል ፒስ ባንክ በዚህ ስፍራ በርካታ ስራዎችን መከወን ከጀመረ ቆይቷል። እንግዲህ አቤኔዘር ሰፖርቲንግ ኤንድ ዴቨሎፕመንት አሶሲዬሽን የሚባለው ተቋም ላለፉት 20 ዓመታት ከዚህ አካባቢም ከሌሎች አካባቢም ከ200 በላይ የሆኑ ህፃናቶችን ወስደን ያስተማርን ያሳደገን ቆይተናል። ይሁን እንጂ የተለያዩ ችግሮች በሀገራችን ላይ ሲከሰቱ እነዛን ችግሮች ለመቅረፍ ያልሰራናቸው ስራ የለም። የተፈናቀለውን ህዝብ ወደ ማህበረሰቡ በመመለስ የተቸገረውን እየረዳን ኮቪድም በመጣ ጊዜ ማርበርግም በመጣ ጊዜ የተቸገሩ ሰዎች በማገዝ በርካታ ስራዎችን ስንሰራ ቆይተናል። ይሁንና እነዚህ ስራዎችን ስንሰራ ያየናቸው ብዙ ጥልቅ ጥናቶች ነበሩ። ብዙ ችግሮች ህፃናቶች ይጣሉትን የምናነሳው በጎጂ ልማዳዊ ድርጊት የሚገፉ ህፃናቶችንም ስናግዝ
ያየናቸው ነገሮች አሉ። የሁሉ ችግሮቻችን መንስኤ የኢኮኖሚ ችግር አይደለም፣ የሰላም ማጣት ነው ብለን እናስባለን። ስለዚህ ሰላም ማጣት ችግሮቻችን ከሆኑ ሰላም ማጣትን እንዴት አድርገን ወደ ሰላም ወደሚገኝበት እናምጣ ብለን ስናስብ የሰላም ሀሳብን ሰብስበን ሰላምን ማምጣት እንዳለብን ነው የተረዳነው። ስለዚህ ግሎባል ፒስ ባንክ ብለን የዓለም አቀፍ የሀሳብ ባንክ በዓለም በየትኛውም አገር ተደርጎ የማይታወቀውን ባንክ መስርተን ሀሳቦችን እየሰበሰብን ያለንበት ሁኔታ ነው ያለው። ለዚህም ከፍተኛ የግጭት አፈታት ብልጠትና ጥሩ ሀሳብ ያለው ማህበረሰብ ያገኘነው አንደኛው ይሄኛው ማህበረሰብ ነው። በናጸማይ ግጭቶች አፈታት ከግድያ እስከ ትንሽ ስርቆት ድረስ በፍርድ ቤት ሳይሄዱ ሰዎች መልሰው ሳይገዳደሉ መልሰው ሳይጎዳዱ መፍታት የሚችልበት ጥሩ ሀሳብ እንዳላቸው ተረድተናል። ይሄ ማህበረሰብ ጥሩ ሀሳብ ያላቸው ይህንንም ሀሳባቸውን ዓለም አቀፋዊ ለማድረግ ዓለም ጋር ለማድረስ ያለውን ችግሮች ሰላም ማጣት ስለሆነ እያንዳንዱ ማህበረሰብ ውስጥ በጣም ልዩ የሆኑ ሀሳቦች እንዳሉ እንረዳለን እና ከዚህ ማህበረሰብ ደግሞ አውጥተን ለዓለም ሊሆን የሚችል ግጭቶች በባህላዊ መንገድ እንዴት ይፈታል? እንደምናውቀው በፍርድ ቤት በዳኝነት የሚከድበት አንዱ አሸናፊ ሌላው ተሸናፊ አድርጎ ግጭቶችን የሚያባብስበት ሁኔታዎችን ነው እያየን ያለ ነው። መበቃቀሎች እንዲኖሩ የሚያደርግ ነውና ባህላዊ ዳኝነት አፈታት ደግሞ የተበደለውንም የበደለውንም አስታርቆ ዘመድ አድርጎ የሚሄድበት ሁኔታዎች ነው ያሉ። ግሎባል ፒስ ባንክ ለሀገራችን የሚጠቅም ሐሳብን መነሻ በማድረግ በጠረጴዛ ዙሪያ የሚደረግ የሐሳብ ጦርነት እንጂ የነፍጥ ጦርነት አይደለም ብሎ ያምናል። በጠረጴዛ ዙሪያ የሚደረግ የሐሳብ ጦርነት ትምህርት ቤት አያፈርስም፣ የሰው ሕይወት አያጠፋም፣ ቢያንስ ለሌላው በሕይወት ለመኖር ስጋት አይሆንም ይላል። እንደሚታወቀው ይሄ ማህበረሰብ ታጣቂ ነው፣ አርብቶ አደር ነው። ይህንን ማህበረሰብ እንዴት መያዝ እንችላለን፣ እንዴት በሰላም መኖር እንዲችሉ ማድረግ እንችላለን ብለን ጥናት አደረግን። ጥናት ስናደርግ ይሄ ማህበረሰብ በጣም የሚገርም ሀሳብ ያላቸው ናቸው። ባህላዊ ዳኝነት ላይ ፍርድ አሰጣጥ ላይ በጣም ገራሚ ሀሳብ ያላቸው ማህበረሰቦች ናቸው። እንደሚታወቀው ይሄ የደቡብ ኦሞ ዞን የራሳቸው የሆነ ቋንቋ አላቸው፣ የራሳቸው የሆነ ባህል አላቸው፣ የራሳቸው የሆነ ትውፊት አላቸው። ከዚህ ውስጥ የእያንዳንዱን የእርቅ አፈታት ባህላዊ ያልነው እንጂ በጣም ባህላዊ ዘመናዊ የምንላቸው እርቅ አፈታቶች አሉ። ዘላቂ መፍትሄ ሊያመጡ የሚችሉ ሀሳቦች አሏቸውና ይህንን ማህበረሰብ እንደ ምሳሌ ለማድረግ አስብን። ለሌሎች አካባቢዎች ይህንን ሀሳብ አምጥተን ከመንግስት አስተዳደርም ጋር ከባህላዊ ዳኞችና ሽማግሌዎች ጋር ስንነጋገር ሀሳቡን በጣም ገዙት። ምንድነው የሚለው ችግሮቻችንን በጥይትና በክላሽ ከማድረግ በበርኮታ ብናደርገው ሳይሚል ሀሳብ አቀረብን። እነዚህ ማህበረሰብ ቁጭ ማለት የሚችሉ ናቸው፣ ማውራት የሚችሉ ናቸው፣ መነጋገር የሚችሉ ማህበረሰቦች ናቸው። ስለዚህ ክላሻችሁን አንግባችሁ ከምትነሱ በርኮታችሁን አንግባችሁ ተነስታችሁ ቁጭ ብላችሁ መነጋገር ብትችሉ እንደዚህ አይነት ፕላትፎርሞች ቢኖራችሁ መልካም ነው ብለን አስበን ከነሱ ጋር መነጋገር ስንጀምር እነሱ በጣም ወዲያው ተቀበሉና ደስ አላቸው። ማህበረሰቡ ከሚገዳደል ከሚዘራረፍ ተነጋግሮ ችግሮቻቸውን መፍታት የሚችልበት ሁኔታዎች ቢኖሩን በጣም ደስ ይለናል ብሎ ተነጋገሩ። ተቋሙ ይህንን ሐሳቡን ወደ ላቀ ደረጃ ለማሸጋገር በእርቅ በሰላም ተራራው ሊገነባው ያቀደው ግዙፍ ፕሮጀክት አለው። ደቡብ ግሎባል ፒስ ባንክ ዛሬ ጋር ሁለተኛ ጊዜ ነው የተገናኘነው። መጥተው ይህንን እዚህ ጋር ሙዚየም እዚህ በናጸማይ ላይ ሙዚየም ቦታ መሰረት ድንጋይ አስጥለው ነበር። ይሄ ከመጣ እንደዚህ አይነት ግንባታ ገንብተን ከሰላም ጋር ተያይዞ ማህበረሰቡ ጋር እዚህ ደቡብ ውስጥ ያሉት ደቡብ ኦሞ ውስጥ ማህበረሰብ ውስጥ ስለሰላም እዚህ ብቻ አይደለም በየወረዳው በየዞኑ አይደለም በየክልሉ ለዓለም እናስተዋውቃለን ብለው አንድ ቃል ገብቶልኛል። ከዚህ ጋር ዛሬ ሁለተኛ ጊዜ ነው። በጣም ነው ደስ ያለኝ እነሱን በማግኘት። አቶ አርጋ እንካ ኡይሲሚ ኪኔስ ከኪናንቲ ደቡብ ግሎባል ባንክ ፒስ መምጣቱ ቦታ መርተናል። አሁንም ሌላ ተጨማሪ ሌላ ድርጅቶች እንደዚህ የሚደግፉን በጣም እንፈልጋለን። ባህሉንም ዘመናዊንም ነገሮችን አንድ ላይ ስናረግ ወደ ተሻለ ደረጃ እየሄድን ነው የሚለው ማለት ነው። ይሰቦታና መርቲ ስራና ባህሉ ጎን ለጎን ቴክኖሎጂ ጋርም ባህሉን እንደዚህ ካስተዋወቅን ትልቅ ቦታ እንደርሳለን እና በጣም ደስ ብሎናል። እነሱ ብቻ አይደለም ሌላው እንደዚህ የሚደግፉና ማህበረሰቡን በአጭር ጊዜያት የሚቀይር ካገኘን እኛ ወደኛ እንዲመጡ ለመጋበዝ እፈልጋለሁ። ይህንን ሀሳብ ከገዙ በኋላ ካሰቡ በኋላ ከአስተዳደሩም ጋር ከሀገር ሽማግሌዎችም ጋር ስንነጋገር እንግዳውስ እንደዚህ ማድረግ የምንችልበት ቦታዎች ያስፈልጉናል አሉ። እኛም ይህንን ፕሮፖዛል ሰርተን ቦታ ጠየቅናቸው።
አሁን የተቀመጥኩበትን እዚያ ቀይ አፈር ተራራ አለ። እዚህ ከተማ ውስጥ ካሉት ቦታዎች ከፍ ብሎ ያለው ብርቅዬ የሆነ ቦታ አንስተው ሰጡን። ይሄንን ቦታ የሰጡበት ምክንያት እኛም ፕሮፖዝ ያደረግነው ምንድነው እዚህ 16 ብሔረሰቦች እንዳሉ እናውቃለን። ለ15ቱም ብሔረሰቦች እዚህ ባህላቸውን ትውፊታቸውን የሚያሳዩበትን 15 በር ያለውን አዳራሽ እንሰራለን። ሁሉም በየራሱ በር ነው እዚህ ስብሰባ ላይ ሲመጣ የሚገባው። እዚህ በየራሳቸው በር ከገቡ በኋላ ውስጥ ሁላቸውንም ግን አንድ የሚያደርግ ዋናው አዳራሽ አለ። ጉዳዮቻቸውን ማውራት የሚችሉት እዛ ውስጥ ገብተው ነው። የሚገቡት ግን በራሳቸው በር ነው። በራሳቸው በር የሆነበት ምክንያት ምንድነው? ሁሉም የራሱ የሆነ ትውፊት አለው፣ የራሱ የሆነ ባህል አለው፣ የራሱ እርቅ አፈታት አለውና እነዚህን ይዘው ይገባሉ። በመግቢያ በሮቻቸው ላይ ይለጥፋሉ። ሲገቡ ወደ ቤታቸው እንደሚገቡ፣ ወደ ዞናቸው ወደ ወረዳቸው እንደሚገቡ አስበው እንደሚገቡ ዲዛይን ያደረግነው። ይሄንን በጣም በከፍተኛ ሁኔታ በጣም ደስ ብሏቸው ነው የተቀበሉት። ይሄንን ዲዛይን ስናደርግ ይሄ ማህበረሰብ 16 ብሔሮች ናቸው። 16 በር ብቻ አይደለም 19 በር እንዲኖር አድርገን ነው ዲዛይን ያደረግነው። ምክንያቱም የቀሩ በሮች ሲምቦሊዝም አላቸው፣ ምሳሌነት አላቸው። እኛ 15 ብሔረሰቦች ብቻ እዚህ ታቅፈን የምንኖር አይደለንም። ሌሎችም ይህንን አኗኗራችንን ይህንን ችግር አፈታታችንን የተቀበሉ ሊቀላቀሉን ይችላሉ። ለዛም በራችን ክፍት ነው የሚል ነው። አገር ሽማግሌዎች ቁጭ ብሎ ሲያወሩ የነበሩበትን ሁኔታዎችን ታውቃላችሁ። ሁሉም መሳሪያ አላቸው። መሳሪያቸውን ቁጭ አድርገው ነው በበርኮታ ቁጭ ብሎ ሲያወሩ የነበሩትና የግድያ አካሄድን ጠይቀናቸው ነበር። ሰው በምንድን ነው የሚገዳደለው? ለምንድን ነው የሚገዳደለው ብለን ስናወራ የሚገዳደሉበትን በመሳሪያ ነው። መሳሪያ ይዟል፣ ታጥቋል። ስለዚህ ትንሽ ግጭትም ሲኖር መሳሪያቸውን የያዙ ወጣቶች አሉ። ከ13 ከ14 ዓመት ጀምሮ ያሉ ህጻናቶች መሳሪያ ታጥቋል። ክላሽ ተሸክሞ ነው የሚሄዱት። እነዚህ ልጆች መሳሪያ ቀላል ነው ለመተኮስ፣ ለመግደልም ቀላል ነው። ስለዚህ ግጭት ሲከሰት አንድ ትንሽ ልጅ ብዙ ሰዎችን መግደል ይችላል። ምክንያቱም የገደለው ትንሽ ልጅ ሳይሆን የያዘው መሳሪያ ነውና፣ ስለዚህ ገዳዩ ማን ነው ብለን ስናስብ ስናወራ ከሰዎቹ ጋር ስንነጋገር ገዳዩ መሳሪያ ነው ሰው ነው በሚል እሳቤ ላይ ተነጋግረን ነበር። ለምሳሌ አሜሪካ ላይ ስትሄዱ አሜሪካ ሰዎች ሰውን የሚገለው መሳሪያ አይደለም ሰው ነው ብለው ነው የሚያምኑት። ለዚህ መሳሪያ መታጠቅ አለብን፣ ምክንያቱም ስለታጠቁ ብቻ አልገልም የሚል አመለካከት አላቸው። የሰለጠነ ማህበረሰብ ስለሆነ ቤታቸው ውስጥ እኛ ዛሬ ከብት እንደምናረባው እነሱ መሳሪያ ነው የሚያረቡት። ያ አመለካከት ስላለ ሰውን የሚገለው መሳሪያ አይደለም ሰው ነው ብለው ስለሚያምኑ። ወደ አውሮፓ ስትሄድ ደግሞ አውሮፓውያኖች ተቃራኒው ይሄንን ያሳብ ያስ ወደኛም ስትመጣ ይሄ ተመሳሳይነት አለው። እዚህ አሁን ብዙ ሰው እየገደለ ብዙ ነፍስ ያጠፋ ጂኖሳይድ የሚባለው ነገር እያደረገ ያለው ሰው ሳይሆን መሳሪያ ነው። ንዴት ሊኖር ይችላል። በጥፊና በቁንጥጫ መወጣት የሚችለውን መሳሪያ ይማዘዛል። እያየን ነው ያለነው በየቦታ እየተደረጉ። ለምሳሌ ባለፈው ሳምንት የተደረገው ዳኛዋንና ከሳሹን ፍርድ ቤት ገብቶ ያደረገውን አይተሃል። ምንም ብናደድ አንድ ሰው ምንም ብናደድ መሳሪያ ባይዝ ሁለት ሰው በአንድ ጊዜ እንደዛ መግደል ይችላል ወይ 3 ሰው 4 ሰው በአንድ ጊዜ መግደል ይችላል። ስለዚህ እየገደለ ያለው መሳሪያውን እንጂ ሰው አይደለም የሚል ነገር ነው ያለው። ስለዚህ ገዳያችን መሳሪያ እንጂ ሰው አይደለም የሚል አመለካከት ነው። ሰው ይናደዳል እንጂ አይገልም። ሰው ከተናደደ ሊገል የሚችለው መሳሪያ ሲኖረው ነው። ስለዚህ ይሄ ማህበረሰብ ትናንትና ቃል የገባውም ደንብ የሰራውም መሳሪያ ገዳያችን ነው። ስለዚህ ገዳያችን እንግደል በማለት መሳሪያው በማቃጠል ነው ትናንትና ያሳየው። ገዳያችን እንግደል የሚል ፕሪንሲፕል። በሀገራችን ኢትዮጵያ በተለያዩ ስፍራዎች ያለው ግጭት፣ መፈናቀል፣ እገታ፣ ህገወጥ እስርና እንግልት ሰላማችንን ሰላም መንሳት ከጀመረ ሰነባብቷል። በዚህ ሁሉ ውስጥ ጠመንጃ በአብዛኛው ጠብ ውስጥ ትልቁን ድርሻ ይዛል። ገዳዩ ጦር መሳሪያ እንጂ ሰው አይደለም የሚለው ግሎባል ፒስ ባንክ ገዳያችንን እንግደለው በሚል የጦር መሳሪያ የማቃጠል ስነ ስርዓትን አከናውኗል። ናና ቦርለና ሙራኖ እንደሰን ሙራኔ ወጣቶች እኛን እየገደለ ያለው እርስ በርስ ሰው ሳይሆን ይሄ መሳሪያ ነው። ሙራኖ ያሰናብሰኩን ካይሰና ከነ ጀመር ኮቃይደ ኮቃማሲ እንታ አላፍነ ትይድነ እንታ የራሴ የገዛው ልጅ የራሴ የወለድኩት ልጅ ታላቅን የሚገለው ይሄ ስለሆነ ዛሬ አቃጥላለሁ። ኮቃይደ ኮቃይ አርከ ኢነ ዳይሰ ሰናብሰን ካይሰ ባሾ ነው ኤድኔ ሰው ነው የሚበልጠው። እሱ በምን በልጦ ነው ሰው እኛን የሚገለው? ስለዚህ ይሄንን ገዳይ እኛ አቃጥለን መቅበር አለብን። ኮቅድኔ እንታ ከነ እንታ ኮቅድኔ ከዛሬ ጀምሮ አቃጥላለሁ በእናንተ ፊት። በቃ ይሄ መሳሪያ ብዙ ሰዎችን ነፍስ አጥፍቷል።
ከእንግዲህ በኋላ መገዳደል ይቅር፣ ችግሮቻችን በበርኮታ ተቀምጠን ችግሮቻችን በመነጋገር እንፍታ በሚል በማመን ወጣቱም ሽማግሌዎቹም የሀገር ባላባቶችም ይህንን ሀሳብ በመቀበል ገዳያችንን እንግደል በሚል ዛሬ ሲገለን የነበረውን መሳሪያ ጥለን ወንድሞቻችንን ከዚህ በኋላ የወንድሞቻችን ደም በዚህ መሳሪያ አይፈስም ብለን የዚህ መሳሪያ ደም እንዲፈስ ነው ዛሬ ውሳኔ ላይ መጣ ነው። ስለዚህ ሽማግሌዎችም ወጣቶችም በመተባበር ይህንን መሳሪያ ዛሬ ለማቃጠል ነው። ሀገራችን በዓለማችንም ላይ እንደምትመለከቱት ህዝባችን እየገደለ ያለው መሳሪያ ነውና ገዳዩ ይሄ እንጂ ወንድም አይደለም። ወንድሙን የሚገል ወንድሙ አይደለም። ወንድሙን የሚገል ይሄ መሳሪያ ነውና ይህንን ዛሬ በማቃጠል በመግደል ገዳያችንን እንገላለን በሚል ፕሪንሲፕል ዛሬ ይህንን ልንገል መተናል። እዚህ ተራራ ላይ የእርቅ ተራራ ተብሎ ስሙ እንዲጠራ ነው ፈልገው። ይሄ ተራራ እንዲጠራ ብቻ ሳይሆን ኦልሬዲ ተጀምሯልና ተራራው በዛ መልኩ ተገንብተው ሁላችንም መተን እዚህ ምሳሌ የሆነ ነገሮች ማግኘት የምንችልበትን እርቅ እንዴት እንደሚፈታ በቀላሉ ተፈቶ ማስታረቅ ብቻ ሳይሆን የታረቁ ሰዎችን እንዴት ዘመድ እንደሚያደርጉ ጋብቻን በመስጠት እንዴት በደም እንደሚተሳሰሩ ይሄንን በፍቅርና በመዋደድ የሚያደርጉት ነገሮችን አይተናል። ግጭት ሲፈጠር እንኳን ጉማ ሲቆረጥ ያንን ጉማ ተበዳው ቤተሰብ ሳይሆን ማህበረሰቡ ላይ ዲስፐርስ እንደሚደረግ ሽማግሌዎች ጉዳዩን የፈቱ ሽማግሌዎች ላይ ብቻ እንደሚሰጥ ምክንያቱም ቅሙ እንዳይተላለፍ የበደለ ሰው ጉማ ቁረጥ ተብሎ ወይንም ክፍያ ክፈል ተብሎ ካሳ ከፍሎ ካሳው ለተበዳው ቤተሰብ ሄዶ ቅም እንዳይፈጥር ካሳው ራሱ ለማህበረሰቡ ዲስፐርስ እንደሚከፋፈሉ ነው የሚያሳዩ ነገሮች አሉ። ብዙ እንደዚህ አይነት ነገሮች አላቸው ይሄ ማህበረሰብና ያ ማህበረሰብ ለኢትዮጵያ ብቻ ሳይሆን ለአፍሪካም ምሳሌ የሚሆኑ ነገሮች ብዙ ነገሮች አሉ። ይሄ ምሳሌ ተምሳሌነቱ ለሀገራችን ሊሆን የሚችልበት ቦታ ተገንብተው እዚህ ማህበረሰቡ ተነጋግሮ ቁጭ ብሎ የሚሰባሰብበት ቦታ ማግኘት እንዲችል ምኞቴ ነው። መንግስትም ማህበረሰቡም ክልሉም አግዞ ይህንን ግንባታ ቢገነባና እዚህ ይሄ ማህበረሰብ ከዚህ በኋላ ገዳይን ገድያለሁ ብሎ ያንን ትናንትና ያቃጠለውን ክላሽ ከለተን እዚህ ሰቅሎ እሱን የሚያይበት እንዲሆን ነው የሚፈልገው። ባህላዊው የማስተዋል ጥበብ ከዘመናዊ የሰላም ጉዞ ጋር ሲቀላቀል ነገን ብሩህ ያደርገዋል። ግሎባል ፒስ ባንክ ከደቡብ ኦሞ ማህበረሰብ ጋር በመሆን በሰላም በእርቅ ተራራው ላይ የጀመረው ይህ ጉዞ ለኢትዮጵያ ብቻ ሳይሆን ለዓለም የሚተርፍ የአብሮነት ምስክር ነው። ምክንያቱም እውነተኛው ኃይል በነፍጥ ሳይሆን በሐሳብ ውስጥ ነው። እውነተኛው ድል ደግሞ ጦርነትን ማሸነፍ ሳይሆን ሰላምን መገንባት ነው። ሰላም Yeah.